ስለመውሰድ ያ ጊዜ እኔ ወንድ ነው የምፈልገው ወንድ ሁን ብላ ነበር ለናታን። ናታንም ይሄ በጣም ነው ያናደደው። እንዴት እንደዚህ ትለኛለች? እኔ ወንድ አይደለሁም? እኔ እኮ ዝም ያልኩት በቃ እሷን ስለምወድ ነው ምናምን አለ እና በዛሬ ቀን እንግዲህ ተነስቶ ናታን ያፌትን ተበቅሏል። ቤተሰብ ሙሉ ተጨንቆ ነበረ። እነ ጽዮን፣ ቤዛ፣ ሉሊትም ነበረች። ሌሊት ሙሉ ናታንን እየጠበቁ ነው ያደሩት። ኤፍራታም ደግሞ ለምንድን ነው ያፌት የቆየ እያለች እሷም ቁጭ ብላ ነበረ ያደረችው። እንደገና ጽዮን ሲጨንቃት ኤፍራታ ጋር ስደውል ናታን አንተ ጋር መታ ይሁን እንዴ ብላ ስጠይቀው ኧረ እኔ ጋ አልመጣም ያፌትም ጠዋት እንደወጣ አልተመለሰም ብላ መለሰችለት። እና ኤፍራታ ግን ቶሎ ብላ የሆነ ቦታ ሄደች። እሷን በሀሳብ ምናልባት እነኚህ ሰዎች ተገናኝቶ አንድ ነገር ተደራርጎ ይሁን እንዴ ብላ ፍርሃት ውስጥ ገብታ ነበረ። ግን ደግሞ ያፌት ስመጣ ደንግጣለች። ያፌት እንግዲህ ደም በደም ሆኖ ነው የመጣ። መራመድ ራሱ አይችልም። ቤት ስደርስ እንደምንም ሆኖ ወደቀ እና ሲወድቅ ለኤፍራታ አሽግልኝ እኔ ሐኪም ቤትም አልሄድም አላት። እስከ ምነቃ ድረስ ኤፍራታ ግን ከስልኩ ላይ የተላከ ሜሴጅ ስታነብ የወንጀል ተባባሪ የሆነ ነገር ሜሴጅ አግኝታለች። እሱን ወደ ራሷ ስልክ አስተላልፋለች። የአቶ ያፌት ምንም ማድረግ አልችልም፣ ይቅርታ አድርግልኝ፣ ማድረግ አለብኝ ብላ አደረገችው። እንግዲህ ያ ፋይሉ እየተላከ ከድርጅቱ ጋራ ነው። ብዙ የወንጀል እንትን ስራ ስለሆነ እሱ ደግሞ ያፌትን ያጠቀዋል። ያፌት ወደ ህግ ታቀርባለች አሁን እና ኤፍራታ አሁን በቃ ከያፌት ጋራ ስታወራ ራሱ በኮንፊደንስ በቃ ሳትፈራ፣ ድሮ ትፈራ ነበረ። ናታን የሆነ ነገር አደርጋለሁ እያለ ሲያስፈራራ ነበረ። አሁን ግን ምንም የምትፈራ ነገር የለም። ሁሉም ነገር እንትን ብላለች። እነ ቁስሉንም ካሸገችለት በኋላ የያፌት ዘመድም ስለ አባት አንስታ ነበረ እና አንስቶ ነበረ ብቻ ያው አባቴ ሰው ነው የገደለብኝ እንደውም ማቆ ሰው እያለች ታወራለች። ያፌትም ደግሞ ይሄ ነገር ቅርሏል። እኔ ደግሞ ሁሉን ነገር ትተሽ አባትሽንም ረስተሽ እኔንን ያገባሽ መስሎኝ ነበረ ብሎ ስመልስለት እንዴት አባት ይረሳል? አባቴ እኮ ከኔ ጋር ብዙ ነገር አሳልፈዋል። አባት ማለት ብዙ ነገር ነው፣ ላንተ ቀላል ነው ብላ መለሰችለት። እንደገና ደግሞ እንዴት እንደዚህ በነጻነት ማውራት ጀመርሽ? ምን አግኝተሽ ነው? በዚች በትንሽ ሰዓት ውስጥ ምንድን ነው ያገኘሽው? ብሎ ስጠይቀው የሆነ አካሌ እንደዚህ አይነት ሜሴጅ ልኮልሃል፣ ሰላም ብሎሃል ብላ መለሰችላት። እና ያፌትን በጣም ተናደደ። አንቺ ማን ስለሆንሽ ነው የኔ ስልክ የምትነኪ? ብሎ ስጠይቃት ሁሌም አንቺ ማን ስለሆንሽ ብለህ አትጠይቀኝ፣ ምክንያቱም ማን ስለሆንክ አንተ ታውቃለህ። እኔ የአንተ ምስት የሰማነ ምስት ስለሆንኩኝ የፈለኩትን ለማድረግ ደግሞ መብት አለኝ አለ ያፌት። እንግዲህ ኤፍራታም ናታንን አጥምዶ ኤፍራታንም የራሱን ለማድረግ ነበር ምኞቱ፣ ግን ደግሞ ራሱን አጠመደ። ኤፍራታ እዛ ቤት ውስጥ በመሆኗ ብዙ ምስጢሮችን አግኝታለች። ያፌትን የሚያጋልጥ ምስጢሮች፣ ወንጀሎች አግኝታለች። እንደገና ደግሞ አሁን ደግሞ ሌላ ሲረን ለመጀመር ነው። ያ ሰውዬ ከስደወልም ስልክ አነሳም፣ ስልኩ ይዘጋል። እንደገና ላፕቶፕን አምጪልኝና የምሰራ ነገር አለኝ አንቺ ተኝ ይላታል። ቢሆንም ግን እሷ አተኛም። አሁን ወደ ላይ ወጥታ ላፕቶፕ ስታመጣላት ሁሉንም ነገር ናታንም በውሸት እንዳጠመደው ያ የግድያ ነገር የውሸት እንደሆነ ሁሉ ላፕቶፕ ውስጥ ስታገኝ ኤፍራታ አለምንም ያፌትን ትታ ወደ ናታን ትሄዳለች። ያፌትን ደግሞ ለህግ ታቀርባለች። አሁን የያፌት ነገር አልቆላታል ብዬ አስባለሁ። ዛሬ ደግሞ ጽዮን ምግብ ሰርታ ነበረ። ያው ታውቃላችሁ ሉሊትና ጽዮን በጣም ጸባ አላቸው። ምክንያቱም ሉሊት ጽዮን ላይ ያደረገች ነገር በጣም ከባድ ነበረ። ያው ታውቃላችሁ ጽዮን ደግሞ ትውስታ ተመልሶለታል እና ሰራልሻለሁ እያለች ለማንም ሰው ደግሞ አልተናገረችም ከኤፍራታ ውጪ ወደ ራሷ እንደተመለሰች እንደዳነች ማለት ነው።
እና በዛሬ ቀን ራሱ ምግብ ሰርታ ነበረ። ምግብ ውስጥ መድኃኒት ጨምራ ሉሊትን አስመርዛለች እና ሉሊት በአሁኑ ሰዓት ወድቃ ትገኛለች። እንግዲህ ጽዮን ደግሞ ምንም አልመሰላትም። ምክንያቱም እሰራልሻለሁ፣ እኔን ህይወት እንዳመሰቃቀልሽ ያንቺን ህይወት አመሰቃቅላለሁ ብላ ተነስታለች ጽዮን። የሉሊትን ጸባይ ታውቃላችሁ። እሷ እየሰማችውን ወሬ ለያፌት መቀባበል ስለሆነ እና ባለፈውም ኤፍራታ እዛ ቤት እንደመጣች እሷ ናት ወዳው ለያፌት ደውላ ያሳወቀችው። ያፌት ደግሞ ኤፍራታ ሊገላት ነበር አንቃት። ዛሬም ደግሞ ያፌት ጋር ደውላ ናታን እዚህ ቤት አላደረ፣ ምናልባት ምስትህ ጋር መቶ ይሁን እንዴ ብላ ስደውልለት እሱ ደግሞ መልስ አገኘ። ማን እንደወጋ ወዳው አውቋል። አሁን ናታን እንደዚህ እንዳደረገ አውቋልና አሁን ለመበቀል እየሞከረ ነው ማለት ነው። ሉሊት ይገባዋል ብዬ አስባለሁ። ሉሊት እንግዲህ በራሷ በቆፈረች ጉድጓድ እየወደቀች ነው። ሰዎች ላይ ክፋት ስትሰራ ይሄ ነገር ይመጣል ብላ አላሰበችም። እንግዲህ ጽዮን አሁን ተነስታለች። ሁሉም ያፌት ራሱ ዋጋውን እሰጣለሁ እያለች ነው። ውዶች ደህና ሁኑ። አመሰግናለሁ።